إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. بقيت إلي يالنين أمنت انديت لا صدق بلنا سما كعلموج سما كاستماريوج سما بالله لي ያለህ እምነት እንዲያድግ ምክንያቱም እምነትህ ባደገ ቁጥር በአላህ እምላለሁ ከጌታህ ስጦታዎችን ትበሰራለህ። አላህን የሚፈራ ሰው መውጫን ያበጅለታል፣ ካላሰበውም በኩል ሲሳይን ይሰጠዋል። በአላህ የተመካ እርሱ በቂው ነው። አላህ ጉዳዩን ፈጻሚ ነው። አላህ ለሁሉም ነገር ልክን አድርጓል። የአላህ ስብሓንሁ ወተዓላ እዝነት በባሪያዎቹ ላይ ምንኛ ታላቅ ነው። ወዳጆቼ ሆይ አቡበክር ስዲቅ ረዲየላሁ ዐንሁ የአላህ እዝነት ካላወቅነው በኩል እንደሚያጠቃልለን ታላቅ ትምህርት ይሰጡናል። በእናንተ ምኞትም በመጽሐፉ ሰዎች ምኞትም አይደለም መጥፎ የሚሰራ ሰው ይቀጣበታል የሚለው አንቀጽ ሲወርድ ማለትም የምትሰራው ማንኛውንም ወንጀል ትቀጣበታለህ ማለት ነው። አቡበክር ፈርቶ የአላህ መልእክተኛ ሆይ ሁሉም ነገር አለ፣ የሰራነው ማንኛውንም ነገር እንቀጣበታለን። ቃል፣ እይታ፣ መስማት፣ ሐሜት በሁሉም ነገር የምንመረመር ከሆነ በአላህ እንጠፋለን አለ። ነቢዩም ዓለይሂ ሰላቱ ወሰላም አላህ ይቅር ይበልህ አቡበክር ሆይ አትታመምምን አሉት። እርሱም አዎ አለ። እርሳቸውም አታዝንምን ማለትም ሐሳብና ጭንቀት አንዳንድ ጊዜ አይመጣብህምን አሉት። እርሱም አዎ አለ። ችግር አይደርስብህምን ማለትም ጭንቀትና የመሳሰሉት አሉት። እርሱም አዎ አለ። ይህ ነው የምትቀጡበት አሉት። ይህ ከአላህ ቅጣቶች አንዱ ነው። ወንጀሎችህን ያብሳል። የአማኝ ጉዳይ ይገርማል። ጉዳዩ ሁሉ መልካም ነው። ደስታ ሲደርስበት ያመሰግናል፣ ለእርሱም መልካም ይሆናል። ችግርም ሲደርስበት ይታገሳል፣ ለእርሱም መልካም ይሆናል። ከአላህ ጋር ባለህ ግንኙነት አንተ አሸናፊ ነህ። ለዚህም ነው አላህ ወዳጆች ሆይ ተውበታችንን ሊቀበልን የሚፈልገው። አላህ ሊያቀልልን ይፈልጋል። አላህ ሊያዝንልን ይፈልጋል። አላህ የተውበትን በር ከፍቶልናል። አላህም ስብሓንሁ ወተዓላ በእኛ ላይ ከሚዘጋቸው የመጨረሻው በር የተውበት ወይም የንስሐ በር ነው። የመጨረሻው የሚዘጋው ተውበት ነው። ነፍስ ስትወጣ ምንም ጥቅም የለውም። የአላህ ወዳጆች ሆይ ወደ አላህ ስብሓንሁ ወተዓላ ቅረቡ፣ ከአላህ አትራቁ። ጌታችን በታላቅና ተስፋ በሞላበት ሐዲስ አልቁድሲ እንዲህ ይላል፣ የአደም ልጅ ሆይ እኔን እስካመለከኝና ተስፋ እስካደረግክብኝ ድረስ በውስጥህ ባለው ነገር ሁሉ ይቅር እልሃለሁ፣ ግድም አይሰጠኝም። የአደም ልጅ ሆይ ወንጀሎችህ የሰማይን ጫፍ ቢደርሱና ከዚያም ምህረትን ብትጠይቀኝ ይቅር እልሃለሁ፣ ግድም አይሰጠኝም። የአደም ልጅ ሆይ የምድርን ያክል ወንጀል ይዘህ ብትመጣና በእኔም ምንም ሳታጋራ ብትገናኘኝ የእርሷን ያክል ምህረት ይዤ እመጣለሁ። ይህ ነው ኃያሉ አላህ ስብሓንሁ ወተዓላ። እኔ አሁን አንድ ጥያቄ ልጠይቅህ። አንተ ከአላህ የት ነህ? የአላህ ደረጃ በልብህ ውስጥ ምንድን ነው? ራስህን አሁን ጠይቅ። ሰላትህ አላህ እንደሚወደው ነውን? ይህ ቸር ጌታ የተውበትን በር ከፍቶልሃል። ፊትህ ላይ ምንም በር አልዘጋም። የሚመጣብህንም ሐዘን እንኳን ወንጀሎችህን እንዲያብስልህ አድርጓል። ለአንተ እዝነት ሲል ሰላቶችን
ከሰላት እስከ ሰላት የሚያብሱ አድርጎ ሰጥቶሃል። ከረመዳን እስከ ረመዳን ከጁምዓ እስከ ጁምዓ ሰጥቶሃል። ሁሉም በመካከላቸው ያለውን ወንጀል ያብሳሉ። እጆችን ብቻ አንስተህ ያ ረብ ብትል የሰማይ በሮች ይከፈቱልሃል። በምትሰግደው ሰላት ሁሉ አላህን ስታመሰግን ባሬ አመሰገነኝ ይላል፣ ያናግራል። እውነተኛ ተውበትም ብታደርግ በአላህ እምላለሁ ወንጀሎችህ ምድርን ቢሞሉ አላህ ይቅር ይልሃል። የአላህ ሁኔታ ወይም ደረጃ በልብህ ውስጥ ምንድን ነው? ሰላትህ፣ ንግግርህ፣ ግንኙነቶችህ፣ ቤተሰብህ፣ ዘመዶችህ፣ ሰዎች ከአላህ ጋር ያለህ ሁኔታ እንዴት ነው? የአላህ ወዳጅ ሆይ አንተ ከአላህ ስብሓንሁ ወተዓላ ባሪያዎች አንዱ ነህ። አላህ አክብሮሃል፣ በጀነት መንገድ ላይ አስቀምጦሃል። ሁላችንም በጀነት መንገድ ላይ ነን ኢንሻአላህ። ምክንያቱም ላኢላሃ ኢላላህ ያለ ሰው ጀነት ግዴታ ሆናለታለች። የአላህ ወዳጆች ሆይ ጽናት ጽናት። የዱንያ ጉዳይ ከአላህ እንዲያርቀን አናድርግ። መልካም ሥራዎች ለምሳሌ ሰላቶች በመካከላቸው ያለውን ወንጀል ያብሳሉ። ዚክር ለምሳሌ ሱብሓነላህ ወቢሐምዲህ ዓደደ ኸልቂህ ወሪዳ ነፍሲህ ወዚነተ ዓርሺህ ወሚዳደ ከሊማቲህ ትላለህ። በሚዛንህ ላይ የአራሕማን ዙፋን ክብደት ያክል ተስቢሕ ይፈስልሃል። የአራሕማን ዙፋን ክብደት ያክል ሐሰናት ይፈስልሃል። የአራሕማን ዙፋን ክብደት ስንት ነው? ምንኛ ቀላል ቃላት ናቸው። ውዱእ ስታደርግ አላህ የጀነትን በሮች ይከፍትልሃል። ሰላም ስትል መልካም ሥራ ታገኛለህ። በወንድምህ ፊት ፈገግ ስትል መልካም ሥራ ታገኛለህ። ጉዳትን ስታስወግድ መልካም ምንዳ ታገኛለህ። እንግዳን ስታክብር መልካም ምንዳን ታገኛለህ። የቲምን ስታጽናናና ጸጉሩን ስትዳብስ በጸጉሩ ቁጥር ልክ መልካም ሥራ ይጻፍልሃል። የመልካም ሥራ ባህሮችን ተመልከት። ነገር ግን አላህ ልቦቻችንን ሕያው እንዲያደርግልን እንለምነዋለን። መልካም ሥራዎች ወደ አላህ ያቀርቡሃል። ምክንያቱም ባሬ ወደ እኔ መቃረቡን አይተውም እስከወደው ድረስ። አላህ ከወደደህ በአላህ እጠይቅሃለሁ ከዱንያ የትኛውን ሐሳብ ትሸከማለህ? መልካም ሥራዎች በአላህ ፍቃድ በሞት ጊዜ ይጠብቁሃል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ የዚህን ሐዲስ ውበት ስሙ። አላህ ለባሪያው መልካምን ሲሻ ዓሰለሁ ይላሉ። ዓሰለሁ የአላህ መልእክተኛ ሆይ ዓሰለሁ ምንድን ነው አሉ። ዓሰለሁ ትርጉም ምንድን ነው? እርሳቸውም ከመሞቱ በፊት መልካም ሥራን ያዘጋጅለታል አሉ። ማለትም በመልካም ፍጻሜ ላይ ያሞታሃል ማለት ነው። በምን ምክንያት? አንተን በመውደዱ ምክንያት። አንተን መውደዱም የሚመጣው በመልካም ሥራዎች ብቻ ነው። ስለዚህ ጉዳዩ የተያያዘ ነው። የአላህን መጽሐፍ እያነበብክ መሞትን አትመኝምን? ወይስ ጾመኛ ሆነ ወይም ደግሞ ለወላጆችህ መልካም ስትሰራ ወይም በመሳሰሉት መልካም ሥራዎች ሆነ መሞትን አትፈልግም? ስለዚህ መልካም ሥራዎችን አደራ። አላህ ፍጻሜህን ካሳመረ ምን አለ? መላእክቱን ወዲያውኑ ያወርድልሃል። እነዚያ ጌታችን አላህ ነው ያሉና ከዚያም የቀጠሉ መላእክት ይወርዱባቸዋል። አትፍሩ፣ አትዘኑም፣ ቃል በተገባላችሁ ጀነትም ተበሰሩ። ወንድሞቼ ሆይ አማኝ ሰው ሰዎች በትከሻቸው ሲሸከሙት በከፍተኛ ድምፅ አስቸኩሉኝ አስቸኩሉኝ ይላል። ማለትም ቶሎ ቅበሩኝ፣ ከዱንያችሁ ወጥቼ ወደ አኺራ ስፋት መሄድ እፈልጋለሁ። ያ አላህ። የዚህ ሰው ተቃራኒ ደግሞ ወይም በመልካም ሥራዎች ላይ ያልነበረው ምን ይላል? ወየውልኝ ወዴት ትወስዱኛላችሁ ይላል። ላኢላሃ ኢላላህ። ሰዎች ሆይ ኪሳራ ማለት በአላህ እምላለው ሙሉ ኪሳራ ማለት አላህ በሚወዳቸው የአምልኮ ተግባራት ላይ ስንሰላች ተዳክመን ስንገኝ ነው። ወንድሜ ሆይ አንተ አላህን ትወዳለህ፣ አላህም መልካም ሥራዎችን እንደሚወድ ታውቃለህ። ለምን በመልካም ሥራዎች ትሰላቻለህ? ለምን መጥፎ ሥራዎችን ታበዛለህ? ለምን ቀንህ ሁሉ ሐሜት፣ ወሬ፣ ውሸት፣ ሲጋራ፣ ሰላት መተው፣ ከአምልኮ መራቅ ወዘተ
ይሆናል። አላህ ስብሓንሁ ወተዓላ መጨረሻችንን ያሳምርልን። اللهم إنا نسألك حسن الخاتمة. اللهم اجعل قبورنا رياضا من رياض الجنان، ولا تجعلها حفرا من حفر النيران. اللهم تقبل صلاتنا تامة، واغفر ذنوبنا عامة، ولا تجعلنا من أهل النار يوم القيامة، واجعلنا من أهل الجنة يا الله، وادخلنا إياها بالسلامة برحمتك يا أرحم الراحمين. اللهم تجاوز عنا، اللهم اغفر لنا ولجميع موتانا وموتى المسلمين. اللهم اغفر لنا ولوالدينا ولجميع المسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم أنت التواب فتب علينا، اللهم أنت الرحيم فارحمنا، اللهم أنت الرزاق فارزقنا برحمتك يا أرحم الراحمين. اللهم يا مقلب القلوب ثبت قلوبنا على دينك، اللهم يا مقلب القلوب ثبت قلوبنا على دينك. اللهم اغفر لنا جميع ذنوبنا، فإنه لا يغفر الذنوب إلا أنت. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.